አስተሳቼ የፋኖስ ብርሃን ተረት ባልናው ጥቅጥቅ ባለና ውብ በሆነ ጫካ ውስጥ ቲቤ የምትባል ትንሽዬ ቀይ ቀበሮ ትኖር ነበር። ቲቤ በጣም የማውጉጉት ያላትና ሁልጊዜም ጀብዶ የምትፈልግ ነበረች። አንድ ሞቃት ምሽት ጨረቃ በሌለችበት ሰማይ ላይ ቲቤ በጫካ ውስጥ ስትሄድ ድንገት ከሩቅ ድምዛዛ ብርሃን አየች። ብርሃኑ በጣም የሚያምር ከመሆኑ የተነሳ ቲቤ ልትመለስ አልቻለችም። ይህ ምንድነው ብላ በሹክሹክታ ጠየቀች። ቀስ ብላም ወደ ብርሃኑ መቅረብ ጀመረች። ብርሃኑ የመጣው ከትንሽዬ አረንጓዴ ፋኖስ ነበር። ፋኖሱ በረጅም ዛፍ ቅርንጫፍ ላይ ተንጠልጥሎ ነበር። ከፋኖሱ አጠገብ ደግሞ ሚኮ የሚባል ትንሽዬ ጉጉት ተቀምጧል። ሚኮ የአበባ ቅርጽ ያለው መነጽር ለብሷል። ቲቤ በትህትና ቀረበችና ሰላም ሚኮ፣ ይህ ፋኖስ ምንድነው? በጣም ያበራል አለችው። ሚኮ አይኑን እያሽከረከረ ይህ ፋኖስ የኛ ሚስጥራዊ የሳቅ ኃይል ፋኖስ ነው። ሳቅ በሰማ ቁጥር በለት ያበራል ሲል መለሰላት። ቲቤ ተገረመች። የሳቅ ኃይል? እንዴት ነው ይህን ኃይል የምናገኘው? ሚኮ በጥልቆ የአበባ መነጽር ውስጥ እያያት በፈገግታ እንዲህ አለ። ቀላል ነው። ዛሬ ምሽት የተረት ምሽት ስናደርግ ነበር። ሁሉም ጓደኞች ያስገኝ ታሪኮችና ቀልዶችን ይናገራሉ። ሳቅን ባመጣን ቁጥር ፋኖሱ የዛን ሳቅ ኃይል ይሰበስባል። ወዲያውኑ ከቁጥቋጣ ውስጥ ሌሚ የተባለች ትንሽዬ እጅ ተንቀሳቀሱ። ቲቤ በጣም ተደሰተችና እኔም መሳተፍ እችላለሁ አለችው። ሚኮም በደስታ እኛ ሳቅን እንሰበስባለን፣ አንቺም ደስታውን አባዢው አላት። ከዚያን ጊዜ ጀምሮ ቲቤ ያስገኘውን የጫካ ታሪኮችን ተናገረች። ስለ ዝሆን ጥርሱን መቦረሽ እንዴት እንደተቸገረ፣ ስለ አንበሳ በድንገት ድመት እንድር ስለማውጣቱ ነገረቻቸው። በየሳቅ ቁጥሩ ፋኖሱ ይበልጥ ደምቆ ያበራል። ብርሃኑም ጫካውን ጨለማ አጥፍቶ በብርሃንና በደስታ ሞላው። ሁሉም ጓደኞች ሌሊቱ ሙሉ ተራ በተራ የተሳሳቁ ተደሰቱ። የሳቅ ኃይል ፋኖስም እስከ ተዋት ድረስ ብርሃኑን ሲያሰራጭ አደረ።